You can say with any confidence that this will be the last. This is just a little more than a year. Continuing coverage of this breaking news story, the US and Israel are attacking Iran just days after. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የካቲት 21 2018 ዓ.ም ዓለም ሌላ አስደንጋጭ ዜና ሰምታውላለች። ለብዙ ዓመታት ሲፈራ የነበረው ቀጥተኛ ጦርነት በመጨረሻ ተነስቷል። የካቲት 21 2018 ዓ.ም እስራኤልና አሜሪካ በጋራ በመሆን በኢራን ላይ እጅግ መጠነ ሰፊ የአየር ጥቃት ፈጽመዋል። ፕሬዝዳንት ዶናልድ ትራምፕ የኢራን ሕዝብ ነፃነቱ ቀርቧል ሲሉ ለኢራናውያን ጥሪ አቅርበዋል። ኢራን በበኩሏ ለአጥቂዎች የማያዳግም ምላሽ እንደምትሰጥ በመግለጽ ወደ እስራኤልና አሜሪካ የጦር ሰፈሮች ሚሳኤሎችን በመተኮስ ላይ ትገኛለች። ዛሬ ምን ተከሰተ? የጥቃቱ ዓላማ ምንድን ነው? ዓለምስ ምን እያለች ነው? ዝርዝሩን አብረን እንይ። ዛሬ ጠዋት ላይ እስራኤልና አሜሪካ በጋራ ኦፕሬሽን ሮሪንግ ላዮን ወይም የሚያገሳ አንበሳና ኦፕሬሽን ኤፒክ ፊውሪ ታሪካዊ ቁጣ በሚል ስያሜ ጥቃታቸውን ጀምረዋል። ጥቃቱ የታለመው በዋናነት በቴሄራን፣ ኢስፋሃን፣ ቁምና ካራጅ በሚገኙ ስትራቴጂካዊ ቦታዎች ላይ ነው። የታለሙ ግቦች የአሜሪካ መከላከያ ሚኒስቴር እንዳስታወቀው ጥቃቱ የኢራንን የኒኩሌር ተቋማት፣ የሚሳኤል ማምረቻዎችንና የወታደራዊ አመራር ማዕከላትን ያወደመ ነው። እስራኤል የከፍተኛ የኢራን ባለስልጣናት መሰብሰቢያዎችን መምታቷን የገለጸች ሲሆን የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒ ወደ ሚስጥራዊ ስፍራ መዛወራቸው ተነግሯል። የዶናልድ ትራምፕና የኔታንያሁ መልእክት። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባስተላለፉት የ8 ደቂቃ ቪዲዮ አሜሪካ መጠነ ሰፊ የውጊያ ዘመቻ መጀመሯን አረጋግጠዋል። የነጻነታችሁ ሰዓት ቀርበዋል፣ መንግስታችሁን ተቆጣጠሩ ሲሉ ለኢራን ህዝብ ጥሪ አቅርበዋል። በተመሳሳይ ሰዓት ቤንጃሚን ኔታንያሁም የኢራን ህዝብ ከዚህ አምባገነን ስርዓት እንዲላቀቅ ይህ ትልቅ አጋጣሚ መሆኑን ገልጸዋል። የኢራን አጸፋዊ ምላሽ። ኢራን ጥቃቱን ህገወጥና ወረራ ስትል የጠራችው ሲሆን ወዲያውኑ አጸፋዊ ምላሽ መስጠት ጀምራለች። ትሩዝፉል ፕሮሚስ ፎር በሚል ስያሜ ለመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን ወደ እስራኤል አስወንጭፋለች። በባህሬን የሚገኘው የአሜሪካ 5ኛ ፍሊት በኳታርና በተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች ኢላማ ተደርገዋል። በሃይፋና በኢየሩሳሌም የአየር ወረራ ሳይረኖች ሲጮሁ ውለዋል። እስራኤል አብዛኞቹን ሚሳኤሎች በአየር ላይ መታመጣሏን ብትገልጽም የተወሰኑት ጉዳት ማድረሳቸው ተዘግቧል። ይህ ግጭት ከፍተኛ ሰብአዊ ቀውስ እያስከተለ ነው። በኢራን ደቡባዊ ክፍል በሚገኝ የአንደኛ ደረጃ ትምህርት ቤት ላይ በደረሰ ጥቃት ከ60 በላይ ተማሪዎች መሞታቸውን የኢራን ፕሬዝዳንት መስዑድ ፔዜሽኪያን በከፍተኛ ሐዘን ገልጸዋል። የአየር ክልል መዘጋት። ግጭቱን ተከትሎ ኢራን፣ እስራኤል፣ ዮርዳኖስና ኳታር የአየር ክልላቸውን ዘግተዋል። እንደ ኤሚሬትስና ሉፍታንዛ ያሉ ትልልቅ አየር መንገዶች በረራቸውን አቋርጠዋል። ሩሲያ ጥቃቱን ስትኮንን፣ ኖርዌይ ደግሞ ጥቃቱ የዓለም አቀፍ ሕግን የጣሰ ነው ብላለች። ሁኔታው አሁንም በከፍተኛ ፍጥነት እየተቀያየረ ነው። ይህ ጦርነት ወደ ሶስተኛው የዓለም ጦርነት ያመራ ይሆን ወይንስ የኢራን መንግስት በትራምፕ እንደተባለው ይወድቃል? እናንተስ ምን ትላላችሁ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ለሌሎች እንዲዳረስ ሼር ማድረጋችሁን አትርሱ። ለተጨማሪ ወቅታዊ መረጃዎች ቻናሉን ሰብስክራይብ አድርጉ። እስከሚቀጥለው ቪዲዮ ቸር ሰንብቱ።